It's on here now. The goalkeeper's beaten, and South Africa have done Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ትላንትና ምሽት የተደረጉ የአውሮፓ ቻምፒዮንስ ሊግ ጨዋታዎች አሉ። በቻምፒዮንስ ሊግ ራውንድ ኦፍ 16 የማድሪድ ደርቤን በዋንዳ ሜትሮፖሊታኖ አይተናል። የአትሌቲኮ ማድሪድ ሜዳ ላይ እንግዲህ ጨዋታውን እንደጀመረ ጎል አግብቶ ነበር ጋላገር። በኋላ ግን 119 ደቂቃ በላይ አየ ነው እቺም 0-0 ከዛ በኋላ በመለያ ምት የሆነው ነገር ግን በጣም በጣም በከፍተኛ ደረጃ መነጋገሪያ ሆኗል። ግራ እየተጋቡ በጣም ብዙ ሰዎች አሉ። የሆነው ልክ ነው ወይ ብለውም ይጠይቃሉ። በእርግጥ የሆነው ልክ ነው ወይ? የተፈጠረው ነገር ኤክስፕሌይንድ መሆን አለበት፣ መብራራት፣ መገለጽ፣ መዘርዘር አለበት የሚሉ ሰዎች አሉ። እናም በዛ ላይ መነጋገር ብንጀምር ለእኔ በጣም ደስ ይለኛል። እኔም በጣም ደስ ይለኛል። በጣም ግራ የሚያጋባ ነገር ነው ትላንትና ምሽት የተመለከት ነው። የሪያል ማድሪድና የአትሌቲኮ ማድሪድ ጨዋታ ከተጠበቁትና በመልሱ ደግሞ የተለየ ውጤት ሊመዘገብባቸው ይችላል ብለን ካሰብናቸው ጨዋታዎች መካከል አንደኛው የነበረው እንደ ሀሳባችንም ደግሞ ገና ጨዋታው እንደተጀመረ ነው በአትሌቲኮ ማድሪድ በኩል 1 ደቂቃ ምናምን እንደተጫወቱ 1 ደቂቃ አይሞላም አይደል 27 ሰከንድ በኋላ ጋላገር ጎል አስቆጥሯል እና ከዛ በኋላ የነበሩት ደቂቃዎች በሙሉ የጥንቃቄ የተሞላባቸው ጨዋታዎች ወይንም የጥንቃቄ የተሞላባቸው እንቅስቃሴዎች እንደነበሩ እናነሳለን። ከዛ ግን በ70ኛው ደቂቃ አካባቢ ሪያል ማድሪድ ፍጹም ቅጣት ምት አግኝቶ ነበር። ይህንን ፍጹም ቅጣት ምት ቪኒሲየስ ጁኒየር እኔም ግን አያስታውቅም ነበር እንደሚስተው በጣም አልተረጋጋም ነበር እና አሳሳቱም ደግሞ በጣም ለየት ያለ ነው። በጣም ነው ወደ ላይ የመታው። ብቻ በዛ ሁኔታ 120 ደቂቃ ተጫወቱ። ከዛ በኋላ ያለው የፔናልቲ ሹታውት ነው። በጣም እኔ እንደኔ ተሰማው ሰው ካለ መቼም እንደኔ ብዙ ሰው ተሰምቶታል ብዬ ነው የምገምተው። ምክንያቱም የጁሊያን አልቫሬዝ ፍጹም ቅጣት ምት እንደተሻረ ያወቅኩት በጣም ቆይቼ ነው። እውነቴን ነው የምነግርህ፣ በጣም ቆይቼ ነው። ብዙ ሰው ነው አንቺ ብቻ ሳትሆኝ በጣም ብዙ ሰዎች ስክሪኑ ላይ እሱ የመታው ፍጹም ቅጣት ምት እንደተሳተ ተደርጎ ኤክስ ሲደረግ ተሳስተው ነው ብሎ ነበር የሚረዳው በጣም ብዙ ሰው። ስለዚህ የአንቺ ብቻ አይደለም ስሜቱ የሚለውን መውሰድ እንችላለን። እኔ እንደዛ ነው ብቻ አይደለም በጣም የሆነ ተሳስተው ነው በጣም ብዙ ሰዎች ቅሬታቸውን የሚያሰሙት ጎሉ ስለተሻረ ብቻ ሳይሆን ሰው እንዲረዳው ስላልተደረገም ጭምር ነው። ቢያንስ ኦኬ ህግ ከሆነ እና በህግ አንጻር ልክ ነው ለማለት የሚቸገሩ እንኳን ከሆነ ጎሉን ይሻሩት። ነገር ግን ለምንድን ነው እነሱ ያዩትን ነገር እንድናይ ያልተደረገው ነው ግልጽ እንዲሆን። ለምሳሌ አንድ ተጫዋች በሌላ ተጫዋች ላይ ጥፋት ሲያጠፋ ከዳኛው የመጀመሪያ እይታ ግምገማ የተቃረነ ነገር የቪዲዮ አሲስታንት ሬፈሪው ያየ እንደሆነ በስክሪኑ ላይ እንድናየው ይደረጋል አይደል? ይሄ ስለሆነ ነው እሺ ጨዋታው የቆመው፣ ይሄ ስለሆነ ነው እሺ ዳኛውን ወደ ዳር ጠርተን እንዲያይ ያደረገው። ዳኛው የሚያየውን እንድናይ እንደረጋለን እኮ። ከዛ በሐሳብ መስማማትና ለመስማማት ሌላ ነገር ነው። ግን ዋትስ ጎይንግ ኦን የሚለውን የተሟላ መረጃ ምንድነው እየሆነ ያለው፣ ምንድነው እየተፈጠረ ያለው፣ ለምንድነው ጨዋታ የቆመው፣ ለምንድነው ዳኛው ወደ ጎን ሄደው ዳር ላይ በስክሪን የሚያዩት፣ ከቪዲዮ አሲስታንት ሪፈሪው ጋር የሚያወሩት በምን ጉዳይ ነው የሚሉት ነገሮች በጣም ወሳኝ ናቸው። እነዚህን ወሳኝ ነገሮች
ተመልካች እንዲጋራው ተመልካች እንዲያውቀው መደረግ መቻል አለበት። ሲገባ የሚደረግ አግብቷል የሚል ምልክትና ሲስት የሚደረገውን ምልክት ብቻ ስላደረግሽ የተሟላ መረጃ ሰጥተሻል ማለት አይደለም። ለዛ ነው አንቺ ተሳስተው የሁሊያን አልቫሬዝን ኤክስ አረጉት እያለሽ ጭራሽ እነሱን እየገመገምሽ እነሱን እየታዘብሽ ሊሆን ይችላል ጨዋታውን ያየሽ which is ልክ ያልሆነ ነገር ነው። ግን ምንድነው የሆነው? ህጉ ምንድነው የሚለው? ነገሩ እንደዚህ መታየቱ ልክ ነው አግባብ ነው ወይ የሚለው ነገር ላይ እንነጋገርበት። እንግዲህ 120 ደቂቃ ተጫወቱ። በአጠቃላይ ከ210 ደቂቃ በላይ የአትሌቲኮ ማድሪድን እና የሪያል ማድሪድን ጨዋታ አየን። ነገሩ የተዳኘው በመለያ ምት ነው። የመለያ ምትን ኪሊያን ምባፔ መጣ፣ የአትሌቲኮ ማድሪድ ተጫዋች መጣ፣ ሁለቱም አገቡ ምናምን እያለ ሄዶ የሁሊያን አልቫሬዝ ምት ላይ ሲደርስ ሁሊያን አልቫሬዝ መጥቶ አገባ፣ ሰለብሬት እኮ አድርጓል። ከዛ ግን ፖውዝድ ሆነ። አይታችሁት ከሆነ ወይም በተመሳሳይ አስተውለነው ከሆነ ማለት ነው። አሁን ሆነ የተባለው ነገር ወይም የተሰጠው ኤክስፕላኔሽን ልክ የምትመጪው ኳስ ጋር ከመድረስሽ በፊት የምትንደረደሪው መንደርደር አለ አይደለ? ተንደርድረሽ ሄደሽ ኳሱ ጋር የሚመታው የምትመጪው ኳስ ጋር ወይም የስፖት ዋጋ የፔናልቲ ስፖት ዋጋ ጋር ደርሰሽ ኳሱን ልትመጪ ስትይ በአንድ እግርሽ ቆመሽ በአንድ እግርሽ አይደል ለምትመጪው፣ በቆመበት እግሩ ኳስ ነክቷል ነው እንግዲህ ባጭሩ ለማስረዳት። it was a double kick ነው ሁለት ጊዜ ንክኪ ያለው ኳሱ ተመቶ ወደፊት ከመንቀሳቀሱ በፊት ሁሊያን አልቫሬዝ ኳሱን ሁለት ጊዜ ነክቷል። ስለዚህ ሁለት ጊዜ የነካው ይሄ ኳስ እንደገባ መቆጠር የለበትም ነው ሁለት ጊዜ ነክቶታል በሚል። ይህንን የቪዲዮ አሲስታንት ሪፈሪው እና የመሃል ዳኛው ናቸው የወሰኑት። ተነጋግረው በደንብ አይተነዋል ነው ያዩትን አላሳዩንም። ስቴዲየም ውስጥ የነበረ ሰው ዋንዳ ሜትሮፖሊታኖ ስቴዲየም ውስጥ የነበረ ሰው እኮ ግር እንዳለው ነው የወጣው። ምንድነው የተፈጠረው ምንድነው የሆነው የሚለውን ነገር በተመለከተ የተሟላ መረጃ የለውም። በኋላ ቱባ ኩርቿ የሪያል ማድሪዱ በረኛ እሱ ነው ኮምፕሌን ያደረገው ለዳኛው። በቆመው እግሩ ነክቷታል ኳሷን ይታይልኝ ያለው ኩርቷ ነው። ስለዚህ ልክ ኩርቷ ያንን ካለ በኋላ ነው በነዛ ጊዜያቶች ውስጥ የቪዲዮ አሲስታንት ሪፈሪውና ዋናው ዳኛ ተነክቷል አልተነካም የሚለውን አይተው በመነካቱ ምክንያት እሱ መጥቶ ያገባው ፍጹም ቅጣት ምት ወይም መለያ ምት እንደገባ አይቆጠርም የሚል ውሳኔ ላይ የተደረሰው። በእርግጥ ኳሱን ነክቶታል ወይ? በእርግጥ ኳሱን ሲነካው ዌቭ እንኳን አድርጓል እንዲህ ብሏል ወይ? ወዚተ ደብል ኪክ የሚለው ነገር ነው አሁን በጣም መነጋገሪያ የሆነው። አሁን ምን ተሰማህ የሚለውን በተጠይቀኝ የምናገረው ነገር አለ። የቴሌቪዥን ካሜራዎች ከቢቢሲ በቀር ነው እንግዲህ ይህንንም ስናገር ለማየት የሞከርኩት በጣም ብዙ ነው። ካየዋቸው ውስጥ አንዳቸውም እንኳን በካሜራዎቻችን ስናይ ሁለት ጊዜ ኳሱ ተነክቷል የሚል ምስል ማግኘት አልቻልንም ነው ያሉት። ቢቢሲ ግን አይቻለው ባይልም ተነክቷል ብሎ ግን የማረጋገጥ ነገር አስቀምጧል። ሁለት ጊዜ ኳሱ ተነክቷል ክሊርሊ እንደሚታየው ይላል፣ በግልጽ እንደሚታየው ምናምን አይነት ነገር ብሎ ያስቀምጠዋል። ኦኬ ሌሎቹ ግን እጅግ በጣም የሚበዙት ግን አላየንም ነው። ለሁለት ጊዜ መነካቱን አላየንም። የትኛውም ይሄ በነገራችን ላይ በሚያጉላ ወይም አጉልቶና አቅርቦ በሚያሳይ መሳሪያም ጭምር ታግዘን ለማየት ሞከር ነው። የሁሊያን አልቫሬዝ የቆመ እግር ኳሷን ነክቷቷል፣ ያም እንደ ደብል ኪክ ይቆጠራል የሚል አይነት መደምደሚያ ላይ የሚያደርስ የኳስ ሙቭመንት አላየንም አሉ። አጉልተውም ጭምር ለማየት ሞክረው ማለት ነው። ከዛ በኋላ የዲየጎ ሲሞኔን አስተያየት ደግሞ መውሰድን ግርታው እንዳለ ሆኖ ግርታው እንደተጠበቀ ሆኖ መጀመሪያ ላይ 1-1 ሲገናኝ ዲየጎ ሲሞኔ ያለው ነገር
በዚህ ምክንያት ነው መባሉን አውቄያለሁ፣ ሰምቻለሁ። ነገር ግን በእርግጥ ሁሊያን አልቫሬዝ ኳሷን 2 ጊዜ ነክቷታል ወይ የሚለው ነገር ላይ ግን እርግጠኛ መሆን አልቻልኩም አለ። እርግጠኛ መሆን አልቻልኩም ብቻ ሳይሆን እንዲህ ባለ የመለያ ምት በፔናልቲ ሹት አውት የቪዲዮ አሲስታንት ሪፈሪው ኳስ 2 ጊዜ መነካት አለመነካቱን በቫር ታግዞ ጀጅ እንደሚያደርግ አላቅም ነበራል። አይ 2 ነው የነካው አይደለም የሚለው በሌሎች ምክንያቶች ቫር ኢንቮልቭድ በሚሆንባቸው በመናቃቸው የለመድናቸው ምክንያቶች ላይ ነው። በእንደዚህ ያለ ፔናልቲ ሹት አውት ወይም መለያ ምት ላይ ግን በቪዲዮ አሲስታንት ሪፈሪ ታግዞ እንዲህ ያለ ውሳኔ ሲሰጥ ግን አላቅም። ግን በቃ ቢያዩ ነው ብለን እንውሰድ አለ። ምንም ማድረግ አይችልም። ቢያዩ ነው ብለን እንውሰድ የሚል አይነት ነገር አለ። ከዛ የጋራ ፕሬስ ኮንፈረንስ ሩም ላይ ሲገባ ደግሞ በተመሳሳይ የሁሊያን አልቫሬዝ የመለያ ምት ጎል ለምን እንደተሻረ፣ ለምን ሳይጸድቅ እንደቀረ፣ ለምን እንደ ጎል እንዳልተቆጠረ ያወቀው ነገር እንዳለ ጠየቁት። እኔ ሁሊያን አልቫሬዝን አልጠየኩትም፣ አላነጋገርኩትም ገና። ነገር ግን በእናንተ ባላችሁ ካሜራ፣ ባላችሁ እይታ፣ ባላችሁ መረጃ ለማግኘት ባደረጋችሁት ጥረት ሁሊያን አልቫሬዝ ኳሷን 2 ጊዜ ነክቷታል ብሎ የሚል ካለ እስቲ እባካችሁ እጃችሁን አውጡልኛል። ሁሊያን አልቫሬዝን ማናገር የሚሰጠው ጥቆማ ሊኖር ይችላል። እሱን አላናገርኩትም በእውነት እምላችሁ። ግን እናንተ በካሜራዎቻችሁ፣ ግን እናንተ በተለያዩ ሌሎች አማራጭ መንገዶች ኳስ 2 ጊዜ ተነክቷል ወይም ሲነካ ወይም ተነክቶ ሲነቃነቅ አይቻለሁ የሚል ካለ እጁን ያውጣ አለ። ማንም ያውጣ የለም። ይሄ ነው የሆነው። ለዛ ህጉ ምን ይላል ነው ደግሞ ቀጥሎ። ያው ምክንያቱም እንደዚህ አይነት ናሽናል ፉትቦል አሶሲዬሽን ቦርድ የሚባል አለ። የሎስ ኦፍ ዘ ጌምን የሚያወጣ በየጊዜው አዳዲስ ህጎችን ያወጣል፣ ነባር ህጎችን ያሻሽላል ምናምን። ይሄ ነው ኃላፊነቱን የሚወስደው IFAB የሚባለው ማለት ነው። እሱ 14.1 ላይ በግልጽ አስቀምጦታል። ህጉ አለ። ህጉ በግልጽ የተቀመጠ ነው። በነገራችን ማንም እንትን ሊለው አይችልም፣ ዲናይ ሊያደርገው ወይም ክዶ ሊከራከር አይችልም። ምክንያቱም በግልጽ የተቀመጠው ህግ በግልጽ ያስቀመጠው ሐሳብ ስላለ አሁን ሆኗል አልሆነም ላይ ነው እንጂ የምንከራከረው ህጉ የለምና አለል አይደል። የኢንተርናሽናል ፉትቦል አሶሲዬሽን ቦርድ የእግር ኳስ ጨዋታ ህጎችን የሚያወጣ የወጣውን የሚያሻሽል እንደ አስፈላጊነቱ ነገሮችን የሚቀያየር ሎስ ኦፍ ዘ ጌም ላይ በ2024-25 ያወጣው ያለው ህግ የፔናልቲን በተመለከተ ያለው ህግ በሚከተለው መንገድ የተቀመጠ ነው። A penalty kick is completed. A penalty kick is completed when the ball stops moving. አንድ የፍጹም ቅጣት ምት አንድ ሪጎሬ ተመቶ ተጠናቋል የሚባለው ወይም ተመቶ ተጠናቋል ተብሎ የሚቆጠረው የተመታው ኳስ እንቅስቃሴውን ያቆመ እንደሆነ ነው። goes out of play ከጨዋታ ውጪ የሆነ እንደሆነ ነው። አንደኛው እንቅስቃሴውን ኳሷ ካቆመች፣ ሁለተኛው ከጨዋታ ውጪ ከወጣች፣ ሶስተኛው the referee stops play for any offense ኳሷ እንቅስቃሴዋን ባታቆምም ኳሷ ከጨዋታ ውጪ ባትወጣም ዳኛው የሆነ ልክ ያልሆነ ነገር ተደርጓል ብለው እንዲቆም ካደረጉ ያ ምት ተመቶ ተጠናቋል ተብሎ ይቆጠራል ነው። ይሄንን ካለ በኋላ ግን የሚናገራት ነገር ናት። አሁን ለምንነሳባት አንቀጹን ሙሉ ማንቀረብ ስላለብን ነው እንጂ ይሄኛው ለሌላ መረዳት ይጠቀሙበት። ወሳኟ ከሁሊያን አልቫሬዝ ጉዳይ ጋር የምትያያዘው ግን the kicker may not play the ball a second time ይላል። ይችነቻውን በጣም እቺ ህግ አለች ያነጋገረች አሁን የሌለ ህግ አይደለም። የመጀመሪያው መግባባት ያለብን በኢትዮጵያ ፕሪሚየር ሊግም ይሁን በእንግሊዝ ፕሪሚየር ሊግም ይሁን በቻምፒዮንስ ሊግም ላይ ቢሆን ህጉ በዚህ መንገድ ነገሮች ይተዳደሩ እስካለ ድረስ ስራ ላይ ያለው ህግ ይሄንን እስከሚል ድረስ ይሄንን ተቀብሎ መጓዝ ግዴታ። ህጉ ግን አለ ቢያንስ
ስለዚህ ምንድነው ያን እንደሆነ ደብል ኪክ አይፈቀድም ማለት ነው። ሁለት ጊዜ መንካት አይፈቀድለትም ማለት ነው። የመታ እንደሆነስ ሁለት ጊዜ የነካ እንደሆነስ ሁለት ጊዜ እንደዛ ያደረገ እንደሆነስ ያልሽኝ እንደው የሚሆነው ነገር ምንድነው? ትላንት እንደሆነው ሲመታ የተመዘገበ ነገር ይሰረዛል። ህጉ አለ። አሁን ህጉን እንዳለ እናስቀምጠውና ምንድነው የሆነው ነው ነክቷል አልነካምን ማንም እስካሁን ድረስ አሁን ሞልቶ አሁን ነክቷል አይቻለው አያልነካም አላየሁም ምናምን ብሎ የሚያረጋግጥ የሚያስተባብለው እኮ የለም። ዝም ብሎ ፎቶግራፎችና ቪዲዮዎች ያስቀምጡልሃል እንጂ እንደ አንዳንዴ ደግሞ እንደምናነሳው ይሄ በተለይ ፎቶግራፍ ያችን ነገር ብቻ የቆመችዋን ነገር ብቻ ስለሚያሳዩ በዛ ማስረጃ ይሆናል መንገድ ተመስርቶ አስተያየት ለመስጠትም ወይ መከራከሪያ ለማቅረብም በጣም ይቸግራል። ግን ነክቷል የሚለውን በተመለከተ ወይም ጥያቄ የፈጠረው እንቅስቃሴ የቱ ነው የሚለውን በተመለከተ የተለያዩ ፎቶግራፎች አሉ። እነዛ ፎቶግራፎችን አይቻለሁ። ግን እንዳልከው ጥሩ ማስረጃ ሸዋጅነት የለውም ነው። ሸዋጅነት ግን አለው። እኔም ምክንያቱም የቆመ ነገር ነው እና አሁን በቆመው ምስል ወይም በቆመው ፎቶግራፍ ስትመለከችና ከሱ ተነስቼ ልዳኝ ካልሽ የሚሆነው ነገር የሚመስለኝ ምንድነው? በእርግጥም የቆመው የሁሊያን አልቫሬዝ እግር ከኳስ ጋር ተነካክቶ ነው። በቃ ያንን አይነት ምስል ነው የሚሰጥሽ። እነሱ ደግሞ የሚከራከሩት ነገር ምንድነው? ኳስ ከተነካ መንቀሳቀሱ አይቀር ከነበረበት የፍጹም ቅጣት ምት የመምቻ ምልክት ትንሽ ወደፊት መሄድና ለመሄድ ሳይሆን ባለበትም ወዝ ማለት አለበት ተነክቷልና ያችን ንቅናቄ ነው የሚፈልጉት። የቆመው ፎቶግራፍ ወይም ስቲል ፎቶ እንትን አይሰጥሽም አይደለ? ንቅናቄን አያሳይም። ስለዚህ አሁን ጥያቄው ኳስ ተነክቷል አልተነካም፣ ሁለት ጊዜ ነክቷል አልነካም የሚለውን ነገር ጀጅ ለማድረግ የሚረዳው በቆመው እግሩ የተነካች ኳስ ተወዛውዛ እንደሆነ ስትወዛወዝ ስትነቃነቅ ወደፊት ሄደች አልሄደች ሳይሆን መነካቷን ለማረጋገጥ ለመነካቷ ማስረጃ ሆኖ እንዲቀርብ ያ ነገር ቢታየ ይረዳል ነው። አሁን ይሄው በቃ የሆነው ይሄ ነው። አሁን የኔን ሐሳብ ልናገር። እሺ የምጨምሪው ከሌለሽ ማለት አይ ልክ ነው። በቃ እኔም ቅድም እንደተናገርኩት ነው። በጣም ግራ ነበር የገባኝ። ግን ከዛ በኋላ የወጡት ፎቶዎችን ስታይ ባልመታበት እግሩ ኳሷን ጁሊያን አልቫሬዝ እንደነካ የሚያሳዩ ፎቶግራፎች አሉ። አሁን ለምሳሌ እዚህም ቢቢሲም ላይ የወጣው እንደምታየው እንደዚህ ብቻ ያው ደገፍ ነገር ያረጋ የነካ ይመስላል። አሁን የነሱ ዲስአድቫንቴጅ ምንድነው? ይሄ ቪዲዮ የ1 ደቂቃ ከ6 ሰከንድ ነው። ቪዲዮውን ለዛው ለሀገራቸው ብቻ ነው የሚያጫውተው። ከኋላ ጁሊያን አልቫሬዝ እኮ ግን ቪዲዮውን ቢያጫውት ኖሮ እኛ ሀገር ተፈቅዶ ለእኛ ሀገር ተመልካች እዚህ እኛ ላለንበት ሎኬሽን የሚፈቀድ ቪዲዮ አይደለም። ለዛ ሀገር ላለ ሰው ይታያል ቪዲዮ ነው። ቪዲዮን ፕሌይ ብትዩ ለኛ አንቺ ባንቺ ሎኬሽን አይሰራ ምናምን ይለኛል። ብቻ ለማንኛውም ይሄ ሂደት ነበረው እና ግን ብዙ በቃ ግራ የሚያጋቡና ከዛ በኋላ ደግሞ ጥያቄ የፈጠሩ ጉዳዮች አሉ። አንድም በእግር ኳስ ውስጥ ቶሎ የሚያጋጥም ክስተት አይደለም ይሄ። ለዛ ይመስለኛል ብዙ ሰዎች ግራ የተጋቡት። ግን ህጉ ምን ይላል የሚለውን በተመለከተ አስቀድሞ አስረድተናል እና ይሄ ጥያቄ የፈጠረባቸው አድማጮች የላኳቸው አንዳንድ ጥያቄዎችም አሉ። እሱንም እናነሳለን። ግን መጀመሪያ እስቲ ምንድነው የፈጠረበት ስሜት የሚለውን ያንተንም ብንሰማ ደስ ይለኝ። አሁን የኔ ስሜት ብትነግሪኝ መነሻ ማደርጋቸው የተለያዩ ነገሮች አሉ። የምስሎቹ አንድ በተለያዩ አቅጣጫዎች ለማየት የሞከርኳቸው መረጃዎች ሁለት የዲየጎ ሲሞኒ ከጨዋታ በኋላ አስተያየት 3 ከዛም በኋላ ያሉትን የሌሎች ሰዎች ሪአክሽን ምናምን ነገር በሙሉ ከግምት ውስጥ አስገባ ሁሊያን አልቫሬዝ ኳሷን ነክቷታል ብዬ ነው የማምነው እኔ። ይሄ የግል አመለካከቴ ነው ማለት ከሰበሰብኳቸው መረጃዎች ተነስቼ እምደርሰው ድምዳሜ ነክቷታል። እሺ ለምን ዲየጎ ሲሞኒን ማይተሽ ከሆነ ፌስ አላረከው እንግዲህ ዳኞቹ አይተናል ካሉ ቢያዩ ነው። ከአውሮፓ ቻምፒዮንስ ሊግ ወደ ሩብ ፍጻሜ የማለፍ ዕድል ውጭ ያደረገውን ኢንሲደንት ዳኞቹ አይተናል ካሉ አይተዋል ማለት ነው ምናምን አይደል። በእኔ እምነት
ሁለተኛ ከግምት ውስጥ የማስገባው ሁሊያን አልቫሬስ ጎሉን እንደተሻረ ባወቀ ጊዜ ይታይበት የነበረው ሪያክሽን የአክሴፕታንስ ነው። ለእኔ የሚሰጠኝን ትርጉም አረ ለምናገረው ሁላችንም የየራሳችን የሆነ አረዳድ አለ፣ የምንረዳው ነገር አለ። በእኔ አረዳድ የሁሊያን አልቫሬስ ሪያክሽንም it tells me something የሆነ የሚነግረኝ ነገር አለ። የዲየጎ ሲሞኔም የተሽኮረመመ ሰው አስተያየት፣ የዳርዳር አስተያየት ይህ ያሳዝናል፣ ያሳፍራል፣ ያበሳጫል፣ ዲስግሬስፉል ነው፣ እንደዚህ ነው ምናምን የሚል ነገር የለውም። አይተናል ካሉ ቢያዩ ነው መቼም ነው የሚለው። ይህን ያህል ዳኞችን አምኗቸዋል ማለት ነው። መነሻዎቼን ነው መናገር። ግን ደስተኛ ነህ ወይ ብትይኝ ግን ደስተኛ ግን አይደለም። የአውሮፓ ቻምፒዮንስ ሊግን የሚያህል ትልቅ ጨዋታ ወደ ሩብ ፍጻሜ አንዳቸውን የሚያስገባ አንዳቸውን ከውድድር የሚያስወጣ ትልቅ ውድድር፣ ለዚህ ሁሉ ቀን የጠበቅነው ውድድር፣ የማድሪድ ደርቢ። በዚህ ውድድር ላይ ይህ ውድድር ያገናኛቸው ሁለት የማድሪድ ከተማ ክለቦችን አትሌቲኮ ማድሪድንና ሪያል ማድሪድን ሆኖ ሳንቲያጎ ቤርናባው ላይ 2-1 ካለቀበት ጊዜ አንስቶ እስከ ትላንትና ድረስ ዋንዳ ሜትሮፖሊታኖ ላይ ምን ሊፈጠር ይችል ይሆናል ብለን ገምተን ጨዋታው እንደጀመረ ጋላገር ጎል ሲያገባ ዛሬ ተላለቁ ምናምን ብለን ጠብቀን ልናየው እንኳን ባልቻልነው ምክንያት አንዱ አለፈ፣ አንዱ ወደቀ። ይሄ ጥበቃችንን በሙሉ ገደል የሚከት ነው። ይሄ ስቴዲየም የገቡትን ደግሞ ከኛ በላይ የሚያከስር ነው። ይሄ የእግር ኳስ ጨዋታን እንደዚህ ባለ መንገድ ዳኝቶ ከጨዋታው ይልቅ ጨዋታው እንዴት እንዳለቀ ሪያል ማድሪድ እንዴት እንዳሸነፈ እንደነዛስ እንደዚህ አግብተዋል አይደል እንዴ ምናምን የሚል ኮንፊውዥን ይዘን እንድናደር መደረጋችን ነውርም ነው ብዬ ነው ማምነው። ነው ለመቀበል ይከብደኛል። ነክቶታል ብዬም ባመን እኮ ነው ማለት ህግ ላይ ያለኝ አቋም አስሎንጋዘ ህግ ይዘር ምንም ማድረግ አይቻልም። ለህጉ መገዛት ግዴታ ነው። ልክ ነው ልክ አይደለም በሚለው ላይ ክርክር መግጠም አይቻልም። ነገር ግን አሁን የቪዲዮ አሲስታንት ሪፈሪው በዚህ ጉዳይ ላይ ጣልቃ የሚገባ ከሆነ ዳኛውን የሚያግዝ ከሆነ ያዩትን ማሳየት አለመቻላቸው ግን በጣም 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 ትልቅ ክፍተት ፈጥሯል ብዬ ነው ማምነው። ያዩትን አይተነው ቢሆን ኖሮ ለምሳሌ በእንግሊዝ ፕሪሚየር ሊግ እንደዚህ ሆኖ አይታችሁ አታውቁም? ሆኗል እኮ ነው። ከዚህ በፊት እንዲህ አይነት አጋጣሚዎች ምናምን ተብሎ መረጃዎች ላይ ሆኖ ያውቃል። 2017 ሚትሮቪችም ላይ ሆኗል። በዛ አይነት መንገድ ሁለት የተነካ ተብሎ ኳስ እንዲሻር ተደርጓል። ግን የነሱና ይሄ ግን አንድ አይደል። አሁን ህጉ ተግባራዊ ተደርጎ ያውቃል ከሆነ ህጉ በዛ ህግ ላይ ተግባራዊ ተደርጎ ያውቃል። በቃ ህጉ የሚለው ነገር ምንድነው? አንድ ተጫዋች ፍጹም ቅጣት ምት ሲመታ ፍጹም ቅጣት ምቱን ለሁለተኛ ጊዜ መንካት የሚችለው በሌላ ሰው እስከ ተነካ ድረስ ብቻ ነው። ለምሳሌ ፍጹም ቅጣት ምቱን መታ አንድ ተጫዋች የግቡ ቋሚ መለሰና መጣ መልሶ እኮ መምታት አይችልም። መቼው ተጫዋች ታውቃለህ አይደል? የታስቱ ቢታችድ በሌላ ተጫዋች መነካት አለበት። ኳስ አንገል ገርሶ ሲመለስ መምታት አይችልም። አግዳሚ መጥቶ ቢመለስ መምታት አይችልም። በረኛ ከተፋው ግን ይጫወታል። ይሄ ህግ ነው ያንን ያመጣው። ሁለቴ ነካ ሁለቴማ አይቻልም የሚለው እኮ የሚመጣው ከዚህ ህግ መሰረት ነው። ሪባውንድ ያደረገን ኳስ መልሶ መጥቶ ወደ ጎልነት መቀየር አይችልም። በሌላ ተጫዋች መነካት መቻል አለበት። ሁለተኛው ግን እግር ኳስ አሁን ምን አሉ ይሄ በእንትን በአጉልቶ በሚያሳይ አቅርቦ በሚያሳይ ምናምን ሁሉ ታግዘን ምናምን አየነው አለ። ይመቻችኋል እንደዚህ በጣም ኦቨር ሬፈሪንግ ይሉታል እነሱ። በጣም አሪፍ ነው እንደዚህ ማለት። ኦቨር ሬፈሪንግ ማለት ምንድነው? በጣም በቃ የተጋነነ ትንሿንም ነገር ቢሆን ልዳኛት ማለት
ይመቻችኋል። ይሄ ውይይት ነው የሚፈልገው። this is over referring ነው አሁን ፈረንጆቹ እየተከራከሩ ያሉት። over referring በእግር ኳስ ውስጥ አስፈላጊ ነው። ያዩትን አይተናል ወይ ገብቶናል ወይ እንዲገባን ተደርጓል ወይ አዘንዳው ዘዴ ሜዳ ላይ ተጫዋቾቹ የገቡት አዘንዳው ዘዴ እኛም ቲኬት ገዝተን ከፍለን ስቴዲየም የገባ ነው። አዘንዳው ዘዴ በየቤቱ ቴሌቪዥን ከፍቶ ጨዋታ የሚያየው ሰው ለእነዚህ ሁሉ ሰዎች አይደል ኳስ ጨዋታው እንዴ ለዳኛውና ለቪዲዮ አሲስታንት ሪፈሪው ነው እንጂ እነሱ ከገባቸው በቂ ነው የሚባል ነገር አለ እንዴ? ልክ እኮ አይደለም ሚል ነው። ይሄኛውን ኦቨር ሪፈሪንግ ምናምን የሚለው በጣም ይሄ ማይክሮ ዲቴል የሆነውን ነገር በሙሉ ለዳኛው የምትይው ነገር በጣም ጥቃቅኑንም ነገር በሙሉ ኢቨን ኳስ ተነክቷል ግን ንቅናቄውን ማሳየት አልችልም እያል የምትዳኘው ዳኝነት የምትሰጨው ውሳኔ በእግር ኳስ ውስጥ መኖሩ ጠቃሚ ነው ወይ መኖሩ አስፈላጊ ነው ወይ የሚል ክርክር ሊያስነሳ ይችላል። ሪያል ማድሪድ አልተዳላለትም። አትሌቲኮ ማድሪድም አልተበደለም። የኔን አንደርስታንዲንግ ነው ነግርሽ። ለእግር ኳስ ይሄ ይበጃል የሚለውን ግን ጥያቄ አነሳለሁ። እኔ ኳሱን ነክቶታል ብዬ ስለማምን ህጉ ስላለ ህጉ መከበር ስላለበት፣ ነገር ግን እግር ኳስ እንደዚህ አይነት እንዴት ብዬ ላስረዳ በጣም በጉጉት የጠበቅሽው ነገር የአንዳንድ ጊዜ የመኪናሽ ቅድድም ውድድር ላይ ምሳሌ ተስተካከለ ሰሙዌር ነው የምትጠብቂያቸው መኪናዎቹ ሲያልፉ ለምን ካየ ነው እሱን ዶክተር ትልቅ ሰው ሲነግረን ትዝ ይልሻል? አስታውሰዋለሁ። ሄዷል እኮ መኪና ይህ ሁሉ ጠብቀሽ ማለት ነው። ገባሽ? ከባለፈው ሳምንት ማክሰኞ አንስቶ እስከ ትናንትና ምሽት ድረስ ጠብቀሽ የማድሪድ ደብ አይላቀቁም ዲየጎ ሲሞኔ አትሌቲኮ ማድሪድ ምናምን ብለሽ ሳምሪ ብሎ አለቀ። ምን ሆኖ አለቀ? በዚህ ባያልቅ ደስ ይላል አይደል? ከዚህ አንጻር ነው ለእግር ኳስ ይበጃል ወይ ለእግር ኳስ ይሄ አሪፍ ነገር ነው ወይ ብዬ የምጠይቀው እንጂ ለሪያል ማድሪድ የተዳላ ነገርም የለም አትሌቲኮ ማድሪድም ተበዳይ ነው ብዬ አላምንም። ምክንያቱም ኳስ በሁሊያን አልቫሬዝ የቆመ እግር ተነክታለች የሚለውን ስለተቀበልኩ በተለያዩ ማስረጃዎች ያው ከጨዋታው ትልቅነት አንጻር ከጠበቅነው ነገር አንጻር ስታየው በተለይ አትሌቲኮ ማድሪድ ደጋፊ ሆነ ስትመለከተው በጣም ግራ የሚያጋባ የሚያስቆጭ ነገር እንዳለው እኔ እረዳለሁ። ግን ህግ እስከሆነ ድረስ ደግሞ ግዴታ እያንዳንዱ ህግ በአንደኛው ጨዋታ ላይ ይሰራል በአንደኛው ጨዋታ ላይ አይሰራም የሚል አካሄድ የለም። ያ ጥፋት ወይንም ደግሞ ህግ የሚከለክለው ነገር ሜዳ ላይ እስከተተገበረ ድረስ በየትኛውም ጨዋታ ላይ ቢሆን ውሳኔዎቹ ተመሳሳይ ነው መሆን ያለባቸው። እንደውም ብዙ እግር ኳስ ተመልካቾች እኮ የሚከራከሩት ከጨዋታ ጨዋታ ለተመሳሳይ ጥፋት የተለያየ ውሳኔ እየተወሰነ ነው የተቸገር ነው ወጥ የሆነ ውሳኔ ነው ምንፈልገው የሚል ነው። በተለይ በእንግሊዝ ፕሪሚየር ሊግ ላይ በሚሰሩ የዳኝነት ስህተቶች ተመልካቾች የሚሰጡት አስተያየት። ስለዚህ ያው የሁሊያን አልቫሬዝ ጉዳይ አንድ ነገር እንድናውቅ ረድቶናል። መቼም የሚያስቆጭ ነገር አለው በተለይ ከአትሌቲኮ ማድሪድ አንጻር ሆነ ስትመለከተው የሚያስቆጭ ነገር አለው ምንም ጥርጥር የለውም። ግን እግር ኳስ ተመልካቹ የሆነ ነገር እንዲረዳ ቶሎ እግር ኳስ ጨዋታ ላይ የሚመጣ አይነት ሁኔታ ስላልሆነ ይህንን ነገር እንድናውቅ እድል ፈጥሯል ብዬ ነው ማስበው። እንደውም አንዳንድ የሚጻፉ መረጃዎችን ስንመለከት ብዙ ጊዜ የማያጋጥም ነገር ስለሆነ የእግር ኳስ ተመልካቾች በዚህ ላይ ያላቸው እውቀት ሌላ ጊዜ በየጨዋታው ላይ ቶሎ በሚያጋጥሙት ነገሮች ዙሪያ ላይ እንዳላቸው አይደለም። ምንም ክሊር የሆነ እውቀት የላቸውም ብዙ ሰዎች ተብሎ ነው አስተያየት ይሰጣል። እንዴት ሊያደባድብ ይችላል ተበደልኩ ብለሽ? አዎ እኮ የሆነ ህጉን ካለማወቅ አንጻር ያማናቀው ተደጋግሞ ስለማይመጣ የመጣ የእግር ኳስ ህግ ላይ ሁሉም ሰው እኩያ የሆነ አስተያየት እንደሚሰጠው ይሄ ነገር ካለመደጋገሙ የተነሳ በዚህ ዙሪያ ላይ የጠራ እውቀት ብዙ ሰው ላይኖረው ይችላል። አዎ በዛ የተነሳ ነው። ግን አንድ ሌላ ደግሞ የአቅጣጫ መቀየር አለመቀየር ጉዳይም ሲያከራክር አይቻለሁኝ እኔ። ለምሳሌ ኳሱን ሁሊያን አልቫሬዝ ባልመታበት እግሩ ነክቶታል የሚል ነው አይደል? አሁን ለፔናልቲው መሻር የቀረበው ህግ እየተተገበረው ግን ቢነካውም
ያስቀየረው አቅጣጫ የለም ምንም አይነት የዳይሬክሽን ለውጥ የለም ስለዚህ ነካው እንጂ የተፈጠረ ነገር ስለሌለ ከዛ በኋላ ጎሉ መሻሩ ለምን የሚያስብል ጥያቄ ያስነሳል የሚሉ አንዳንድ አስተያየቶችም ነበሩ ይሄ ትክክል አይደለም አስተያየቱም ራሱ ትክክል አይደለም ምክንያቱም ህጉ የሚለው ሁለት የመንካት አይቻልም ነው እንጂ አቅጣጫ ቀይረዋል ወይ አቅጣጫ አልቀየረም ወይ ወደሚል ወደ ሳብጀክቲቪቲ አይወስደውም ህጉ የሚለው በግልጽ ያስቀመጠው ነገር ፍጹም ቅጣት ምት የሚመታው ተጫዋች ኳሷን ሁለት ጊዜ መንካት አይችልም ደብል ኪክ አይፈቀድም ነው ደብል ኪክ የሚፈቀደው እንደዚህ በመለያ ምት ሳይሆን በጨዋታ ጊዜ የሚሰጥ ሪጎሪ ለምሳሌ ቪኒሺየስ ጁኒየር ፍጹም ቅጣት ምት መጥቶ የለ 70 ምናምን ደቂቃ ላይ እሱ ፍጹም ቅጣት ምት ሲመታ ሌሎቹ ተጫዋቾች የአትሌቲኮም የሪያል ማድሪድም ተጫዋቾች በአካባቢው ነበሩ እሱ ኳሷን እንደዚህ ቢያነካት እንደዚህ ቢያነቃነቃት የአትሌቲኮ ማድሪድ ተጫዋች መጥቶ ኳሱን ሊጠቀም ይችላል የሪያል ማድሪድ ተጫዋች መጥቶ ኳሱን ሊጠቀም ይችላል እነሱ ኳሷን ከነኩለት በኋላ ነው እሱ ኳሱን መንካት የሚችለው አይደለም በሌላ ተጫዋች መነካት አለበት እንደገና ኳስ ለመንካት ሪጎሪ መጪው ተጫዋች ማለት ነው ስለዚህ አቅጣጫ ከመቀየር አቅጣጫ ካለመቀየር መጀመሪያ ባሰበበት ቦታ ነው የመጣው ምናምን አንደኛ ለመዳኘትም ያስቸግራል ሁለተኛ ግን ህጉ የሚለው ሁለቴ መነካት አለመነካቱን አጣራ ነው እንጂ አቅጣጫ መቀየር አለመቀየሩን እርግጠኛ አሁን አይልም ይሄ ትክክል አይደለም አረዳዱ ነው ህጉ የሚለው ነው አዘንዶ ዘዴ የሚሰራው ስለዚህ ያቅጣጫ ለውጥ ምንም ህጉ ላይ የለም አንቀጽ 14.1 ላይ ማግኘት ይችላሉ በነገራችን ላይ የሎስ ኦፍ ዘ ጌም ሁለተኛው የሚነሳው የነበረው ጥያቄ ቢያስደግመው እሱን አሁን እኔም ላነሳ ነበር በተለይ ሁለት ነገሮች አብሮ አንደኛ በፔናልቲ ሹት አውት ጊዜ የቫር ኢንቮልቭመንት ወይም ጣልቃ ገብነት አለ ወይ ይቻላል ወይ ምክንያቱም በመደበኛ ጨዋታዎች ላይ ቫር የሚመለከታቸውን ጉዳዮች እናውቃለን በተደጋጋሚ እየተመለከት ነው ስለሆነ ግን በዚህ አይነት በፍጹም ቅጣት ምት ቡድኖች ሲለያዩ ቫር ጣልቃ ይገባል ወይም የቫር ውሳኔ ያስፈልጋል ወይ የሚል አንድ ነው ሁለተኛ ደግሞ እሺ አሁን ያልከው ነገር ማለት ነው ተመታ ሁለት ጊዜ ነክቷል በሁለቱም እግሩ ነክቷል ተብሎ የአልቫሬስ ፍጹም ቅጣት ምት ተሻረ ወይም ልክ አይደለም ተባለ ስለዚህ ልክ ካልሆነ ለምን በአንዳንድ ጨዋታዎች ላይ እንደምናየው የሚተገበሩ ህጎች አሉ ድጋሚ እንዲመታ ፍጹም ቅጣት ምት ይደረጋል ያደል ለምን አልተሰጠም የሚልም ደግሞ እንዲሁ የመወያያ ርዕሰ ጉዳይ ነው ሰዎች ጥያቄ የፈጠረባቸውን ነገር ነው አሁን እያነሳን ያለነው እኮ የሰዎችን ጥያቄ ለመመለስ ነው ይሄም የሚደገምበት ምንም አይነት ግራውንድ ስለሌለ አለመደገሙ ትክክል ነው ምክንያቱም አሁን እያልን ያለ ነው በእግር ኳስ ጨዋታ ህግ አርቲክል ላይ ይሄ የአይኤፍ ኤቢ የሚለው ኢንተርናሽናል ፉትቦል አሶሲዬሽን ቦርድ የሚባለው የሎስ ኦፍ ዘ ጌምን የሚያወጣው አካል ያልኩሽ ማለት ነው በአብዛኛው በዚህ በዩናይትድ ኪንግደም አካባቢ ያሉ ሰዎች ናቸው እዛ ውስጥ ያሉት በነገራችን ላይ እና እነዛ ሰዎች ህጉ በሚወጣበት ሰዓት ላይ ያስቀመጡት ነገር ሁለት ጊዜ ኳስ መምታት አይቻልም ነው this is an offense ሁለት ጊዜ ኳስ ከነካሽ ጥፋት አጥፍተሻል ጥፋት ስታጠፊ እድል ይሰጥሻል አይደለም ማለት ጥፋት ስታጠፊ ላጠፋሽው ጥፋት ዋጋ ትከፍያለሽ በቃ ነው ይሄ ነው እኮ አሁን ጥፋት ጠፍቷል ማን ያጠፋው ሁሊያን አልቫሬዝ ጥፋት ስላጠፋ እንዲህ ያለ ስሜት ላላቸው ሰዎች ይሄንን ጥያቄ ብናቀርብ መልሳቸው ምን ሊሆን እንደሚችል እናውቃለን ሁሊያን አልቫሬዝ ሁለት ጊዜ ኳስ ነክቶ ጥፋት አጠፋ ሁለት ጊዜ ኳስ ነክቶ ጥፋት በማጥፋቱ የሚከፍለው ዋጋ መኖር አለበት ግን ከዛ ይልቅ እነሱ እንደተመኙት እነሱ ቢሆን ብለው ሐሳብ እንደሰጡት ፍጹም ቅጣት ምቱን ወይም ሪጎሪውን ለሁለተኛ ጊዜ እንዲመታ ቢደረግ ሪያል ማድሪድን መጉዳት አይሆንም ወይ ያጠፋ ሰው መቀጣት ሲገባው ያጠፋ ሰው ለጥፋቱ ዋጋ መክፈል ሲገባው ሁለተኛ የመምታት እድል በመስጠት የተጋጣሚውን ቡድን አድቫንቴጅ ማሳጣት የተጋጣሚውን ቡድን ጥቅም ማጉደል አይሆንም ወይ ህግ ሲወጣ ይሄንንም ነው ታሳቢ የሚያደርገው እሺ ለዚህኛውስ ነገሮችን ከግምት ውስጥ አስገብቼ ድገምና መታ አልኩት በዚህኛው ተጫዋች በሁሊያን አልቫሬዝ ጥፋት ማጥፋት መሳሳት ሳያስበውም ቢሆን ኳሷን ሁለት ጊዜ መንካት የሚያስከትለውን ኪሳራ ሪያል ማድሪድን እኮ ይጠቅመዋል ሪያል ማድሪድን እንዲህ ያለውን ጥቅም የማሳጣው ለምንድን ነው እኮ ህግ የሚለው በዚህ ምክንያት አይደገምም ሪጎሬ ሲደገም አይተን እናውቃለን አሁን ልክ ነው ሪጎሬ ሲደገም የምታዩበት ምክንያት ግን የተለየ ነው
ለምሳሌ ቀደም እንዳልነው ለሪያል ማድሪድ ትናንትና ፍጹም ቅጣት ምት ተሰጥቶ ቪኒሺየስ ጁኒየር መጥቶ ሳተ። ቪኒሺየስ ጁኒየር በነገራችን ላይ በኋላ በኤንድሪክ ተቀይሮ እንዲወጣ የተደረገው ወደ መለያ ምት ስንገባ ድጋሚ ባይመታ ብለው ነው አሉ ካርሎ አንቸሎቲ። እንግዲህ ጥሩ ውሳኔ ነው አይደለም፣ ለሱ ምን ትርጉም ይሰጠዋል የሚለውን ሌላ ቀን እንነጋገርበት ወይ በኋላ ልናነሳው እንችላለን። ስለዚህ እንደዛ ባለ አጋጣሚ ፍጹም ቅጣት ምት ተሰጠ ለሪያል ማድሪድ። ፍጹም ቅጣት ምቱን ለመምታት ቪኒሺየስ ጁኒየር ተዘጋጀ። እሱ የፍጹም ቅጣት ምቱን ከመምታቱ በፊት ሌሎቹ በፔናልቲ ኤሪያ ውስጥ መግባት አይችሉም። የሪያል ማድሪድ ተጫዋቾችም መግባት አይችሉም። የአትሌቲኮ ማድሪድ ተጫዋቾችም ወደ ፔናልቲ ኤሪያ ውስጥ መግባት አይችሉም። ዳኛው ለቪኒሺየስ ጁኒየር ሪጎሬ ከሰጡ በኋላ መስመራችሁን ጠብቁ ብለው መስመሩን እየተከተሉ ሄደው ሁሉም ከመስመሩ ውጪ ሆነው የሚመታውን ኳስ ከዛ ከተመታ በኋላ የሚሆነውን ነገር አይተው በኳሱ ለመጠቀም የሚያደርጉትን ጥረት ምናምን ድንበራቸውን ያሰምራሉ፣ ድንበራቸውን ይነግራሉ። ከዛ ዳኛው ቦታቸውን ይይዛሉ፣ የፊሽካ ይነፋል። ከዛ በኋላ ቪኒሺየስ ጁኒየር ሪጎሬውን ይመታል። ቪኒሺየስ ጁኒየር ሪጎሬውን ከመምታቱ በፊት መስመርህን ጠብቆ ቁም የተባለ የሪያል ማድሪድ ተጫዋች መስመር መጠበቁን ትቶ ቢገባ ከመመታቱ በፊት ነው ማለት ያኔ ምን ይሆናል? የአትሌቲኮ ማድሪድ ተጫዋች ቪኒሺየስ ጁኒየር ሪጎሬውን ከመምታቱ በፊት ወደ ፍጹም ቅጣት ምቱ ክልል ቢገባ ያኔስ ምን ይሆናል የሚለው ላይ እግር ኳስ የራሷ መላ አላት፣ ህጓ መላ አለው። ለምሳሌ ቪኒሺየስ ጁኒየር መታ ሳተው፣ ግን ከመመታቱ በፊት የሚመለስ ኳስ ካለ ተጠቀማለሁ ብሎ ተንቀልቅሎ የአትሌቲኮ ማድሪድ ተጫዋች ወደ ፔናልቲ ኤሪያው ገብቶ ቢሆን ዳኛ ያስደግማል። የአትሌቲኮ ማድሪዱ ተጫዋች ከመመታቱ በፊት መስመሩን አልፎ ወደ ፍጹም ቅጣት ምት ክልል ውስጥ መግባት ሳይገባው ስለገባ ሪጎሬው ይደገማል። የሚደገመው ግን ቪኒሺየስ ጁኒየር ከሳተውን ካገባው አይደገምም። ለምን ብትኝ ለመቼው አድቫንቴጅ ሲባል መጥቶታል፣ እሱ ያ ቢገባም አግብቶታል። ይሄ ስለገባ ብለሽ እንደገና ስታስመጪው ቢስተው ጠቀምሽው ወይስ ጎዳሽው? ህግ ሁለተኛ ጊዜ እንድትበደይ አይደለም እኮ የደረሰብሽን በደል ሊክስሽ፣ ለደረሰብሽ በደል ፍትህ ሊሰጥሽ ነው የህግ አጠቃላይ ኮንሰፕት። ስለዚህ ሪጎሬውን የመታው ተጫዋች ካገባው ኦልሬዲ በማግባቱ ተጠቅሟል። የአትሌቲኮ ማድሪዱ ተጫዋች ከመመታቱ በፊት በመግባቱ አታስደግሚው። በተቃራኒ የሪያል ማድሪድ ተጫዋች የገባ እንደሆነ ደግሞ ተቃራኒውን ታደርጋለች ማለት። እንደዚህ ያለ ህግ ላይ ሪጎሬ ሲደገም አይተው ሊያውቁ ይችላል። በሁሊያን አልቫሬስ ኮንቴክስት ግን ሪጎሬውን ማስደገም ሪያል ማድሪድን መበደል ነው የሚሆን። ትክክል አይደለም። አለመደገሙ ልክ ግር ማስባላቸው ግን ልክ አይደለም። ያው በተለይ ምንም አይነት ገለጻ አለመኖሩ ከዛም በኋላ ክሊያን ምባፔ ሲናገር እንደሰማ ነው በስቴዲየም ውስጥ ያለ ሰው ራሱ በጣም ግራ ተጋብቶ ነበረ። ምክንያቱም እሱ ብቻ እንትና ዊሊያም ባላንጌ ምዛ ነበርኩ አለ። እና ግራ ተጋብቷል። ምንድነው የተፈጠረው የሚለው ነገር በደንብ ኤክስፕሌን የተደረገበት ሁኔታ ስላልነበረ ሰዎች ግራ ተጋብተው እንደነበረ ነው የተመለከትነው። ግን በጨዋታው ላይ ከዚህ ከፔናልቲው ውጪ አንዳንድ የአንቸሎቲ ውሳኔዎች ገርመውኛል እኔ ማለት ጨረስናል። ምጨምረው ካለ እዚሁ ነው አይለኝም። ጥያቄ ካላቸው ግን ይጠይቁ። ጥያቄ ካለ በየትኛውም ጉዳይ ላይ ከዳኝነት ጋር በተያያዘ ማለት ደስ ይለኛል። ሁለት ነገሮች አንደኛ ማንሳት አንድም ከአንቸሎቲ ሁለትም ደግሞ ከክሊያን ምባፔ ጋር በተያያዘ ቅድም እንዳልነው በጨዋታው ላይ 70 ደቂቃ ላይ ፍጹም ቅጣት ምት ተሰጥቶ ነበር እና እሱም ፍጹም ቅጣት ምት የሚመታው ክሊያን ምባፔ ነው የነበረው እና ግን በጨዋታው ላይ አስተውለው ከሆነ አላቅም ጫማውን ሁሉ አውልቆ እግሩን እንዳመመው ምናምን የሚያሳይ ነገሮች ነበሩ። ልክ የፍጹም ቅጣት ምት ሲገኝ ምንም ዝግጁ አልነበርኩም ማለት እና ጥሩ ስሜት እየተሰማኝ አልነበረም። ስለዚህ ይህንን ፍጹም ቅጣት ምት መምታት የለብኝም ብዬ ወሰንኩ እና ቪኒሺየስ ጁኒየር የፍጹም ቅጣት ምቱን እንዲመታ ለሱ ሰጠው
አለ። ግን ያው ቪኒሲየስ ጁኒየር ያደረገውን ነገር እንዳየነው ነው። ወደ ላይ ነው በጣም ኃይል ተጠቅሞ የመታውና ወደ ጎል መቀየር አልቻለም። አንደኛ ይሄ ውሳኔን በተመለከተ የተለያዩ አስተያየቶች ይሰጣሉ። ራሱን ማዳመጡ ልክ ነው፣ አንድም ጉዳት አለበት፣ ሁለትም ስሜቱ ጥሩ አይደለም። ስለዚህ በዛ ሁኔታ ውስጥ ሆኖ ፍጹም ቅጣት ምቱን እኔ ካልመታው፣ ምክንያቱም በጣም ወሳኝ ፍጹም ቅጣት ምት ነው። ያቺ ፍጹም ቅጣት ምት ወደ ጎልነት ተቀየራ ቢሆን ኖሮ ከዛ በኋላ የመጡት ነገሮች በሙሉ አይኖሩም ነበር ብለን እናስብ። የመሸናነፊያ ልትሆን ስለምትችል ማለት ነው። ላትሆንም ትችላለች ለመሰለሽ ላትሆንም ትችላለች ማለት አንዳንድ ጊዜ ጎሎች መግባታቸው በጨዋታው ላይ ይቀይራል። ቡድኖች ይዘው የሚቀርቡትን እንቅስቃሴ የሚያደርጉትን እንቅስቃሴ የሚፈጥሩትን ጫና ወደ ላይም ወደ ታችም ያደርገዋል። ልክ 1-1 ቢሆኑ በዛች ሪጎሪያ በተሰጠችበት ሰዓት ላይ የአትሌቲኮ ማድሪድ ጥረት ሙሉ በሙሉ ይቀየራል። ውጤት ከማስጠበቅ ከመጠንቀቅ ይወጣና ወደ መጋፈጥ ይሄዳል። ልክ ነው። ግን እሺ ወሳኝ ፍጹም ቅጣት ምት ነበር ብለን እሱን እና ይህንን መወሰኑን አድንቀው የተናገሩ ሰዎች አሉ። አንደኛው ይሄ ነው። ሁለተኛው ደግሞ የፍጹም ቅጣት ምት ወይንም ደግሞ የፔናልቲ ሹታውት ሰዓት በደረሰበት ጊዜ ይህ ሁኔታ ሁሉ ከተፈጠረ በኋላ የመጨረሻውን ፍጹም ቅጣት ምት ይመታ የነበረው ኢንድሪክ ነበር እና ሁኔታውን ሲያዩ ካርሎ አንቸሎቲ ስሜቱን አነበቡት። ዝግጁ አይደለም ማለት በቃ የሆነ ጥርጣሬ ነገር ገባቸው። ያንን ኃላፊነት ለመሸከም ከእድሜውም አንጻር ሊሆን ይችላል፣ ብቻ ከጫናዎች አንጻር ደስታን ስላልፈጠረባቸው ወይም ስላልተማመኑ ይህንን ፍጹም ቅጣት ምት እንዲመታ ሮድሪገር እንዲመታ ተደረገና ያው ፍጹም ቅጣት ምቱን አስቆጠረና እነዚህ ሁለት ነገሮችን በተመለከተ የተለያዩ ሀሳቦች አንድ ክሊያን ምባፔ የተደነቀበት፣ ሁለትም ደግሞ ካርሎ አንቸሎቲ ሁኔታዎችን አይተው ስሜቱን ተረድተው ያንን ፍጹም ቅጣት ምት አንቶኒዮ ሩዲገር እንዲመታ ያደረጉበትን መንገድ ሲደነቅ እንደነበረ ማንሳት እንችላለን። ምናልባት ከዚህ ጋር በተያያዘ ያንን ውሳኔ መወሰኑ ጥሩ አይደለም። እንዴት ነው ራስን ማዳመጡ ጥሩ ነው። አይ በቃ ትክክል እኮ ነው። ልክ ነው። ምንድነው መሰለሽ አሁን ታውቆይ ነበር ቢል እሱ መጥቶት ቢስተው እንዴ ከታወቀው አይሰጥም ነበር ነው አይደል? ምንድነው ታውቆት ከነበረ ኮንፊደንሱ ሉዝ አርጎ ከሆነ ወይም ኮንፊደንስ ሌቭሉ ዳውን ሆኖ ከሆነ ራሱን ተጠራጥሮት ከሆነ አሳልፎ መስጠት ነበረበት። ኮንሲኩዌንሱን አውቀ ነው ቢሆን ኖሮ ነው ማለት። አሁን የመታው ቪኒሲየስ ጁኒየር ነው፣ ከሱ ይልቅ ምባፔ ነበር የሚመታ። ውጤቱ አንድ አይነት ይሁን ተመቶ መሳት ቢሆን ምባፔ ከሳተው በኋላ I had a feeling of እንደዚህ አይነት ነገር ነበረኝ ብሎ ቢነግርሽ እንደዚህ ያለ ትልቅ ጨዋታ ላይ እንደዚህ ያለ ራስን የመጠራጠር ስሜት በራስ እርግጠኛ ለመሆን የመቸገር ስሜት ካለው ሌሎች የቡድን ጓደኞቹ እንዲመቱት ማድረግ አልነበረበትም ወይ ብለን መናገራችን አይቀር። ስለዚህ ለኔ መሳቱም እንዳለ ሆኖ ምባፔ ያንን ስሜቱን አምኖ ይሄ ምንድነው አንዳንዴ ኢንስቲንክቲቭሊ ፊልም የምታረጊው ነገር እኮ አለ። አላማረኝም የምትይው ከዛ የሆነ አላማረኝም እያልሽ ራስሽን እየተጠራጠርሽ ሁኔታዎችን እየተጠራጠርሽ ማድረግ የለብኝም መሄድ የለብኝም እያልሽ ዳውትፉል በሆነ ስሜት ውስጥ ሆነሽ የምታደርጊው ነገር አውቄው ነበር ከማለት ያለፈ ነገር አይኖርሽም። እሱ ደግሞ ይጸጽታል። ስታውቂው ማመን አለብሽ ራስሽን። እኔ በዛ ነገር ጥሩ ነኝ ብዬ ነው የማምነው። ከቀፈፈኝ በቃ ያንን ማድረጉ ለእኔ በጣም ልክ ነው። የአንቸሎቲም በተመሳሳይ ልክ ነው። ሩዲገር እንዲመታ ማድረጋቸው ኤንድሪክ ቢም አሁን ሩዲገር እኮ ሊስተው ነበረ ለትንሽ ነው የገባው። ግን ኤንድሪክ መጥቶ ቢስተው ኖሮና አሃደ ፕላን ብሎ ቢነግርሽ ምን ያደርግልሽ? ሪስክ ነው መውሰድ ያለብሽ። ምንሽን ተከትለሽ ሁኔታውን አናላይዝ አድርገሽ ልጆቹ ላይ የምታየው በራስ የማመንና በራስ ለማመን የመቸገርን ነገር ከግምት ውስጥ አስገብተሽ ያንን ውሳኔ መወሰን ነው እዛ ቦታ ላይ ያስቀመጠሽ እኮ የመወሰን አቅም የመወሰን እንትን የለሽም። እኔ በሁለቱም ላይ ምንም ትክክለኛ ውሳኔ ነው እንኳን አደረጉት ነው የምለው። ልክ ነው። እንትን ማስነሳት ይችላል፣ አንዳንዴ ላይሰራ ይችላል። ግን ሪስክ ስትወስጂ ኮንሲኩዌንሱንም ለመቀበል ዝግጁ ሆነሽ ነው። አዎ ግን እኔም የሚሰማኝ እንደዛ ነው። በተለይ ኢንድሪክ ላይ ካርሎ አንቸሎቲ የወሰኑት ላይ ኢንድሪክ መጥቶ ያንን ባይጠቀም ቢሰት ኖሮ ጥያቄ ያስነሳባቸዋል ብዬ ነው ማስበው። ምክንያቱም ገና ወጣት ተጫዋች ነው። በጣም ወሳኝ የሆነ የፍጹም ቅጣት ምት ነው።
ሁሉንም ነገር የሚወስን የፍጹም ቅጣት ምት ስለሆነ የተሻለ ልምድና ጫና መቋቋም የሚችል ተጫዋች ያንን ፍጹም ቅጣት ምት እንዲመታ ለምን አላደረጉም ተብሎ ወቀሳ ሁላ ሊነሳባቸው ይችላል ብዬ ነው ማስበው። ግን ሁኔታዎችን አይተው ተረድተው ለምሳሌ አሁን የሊቨርፑል እና የፓሪስ ሳን ዠርማን መለያ ምት ላይ አሰልጣኝ አርነ ስሎት ዳርዊን ኑኔዝ እንዲመታ ማድረጉ ተተቸኮ በብዛት። ምክንያቱም ዳርዊን ኑኔዝ ምን አይነት ተጫዋች ነው የሚለውን እኛ ከምናውቀው በላይ ያውቃል። በጣም ብዙ ሰዎች ዳርዊን ኑኔዝ ሊመታ ሲዘጋጅ ጭምር እንደሚስተው ይሰማን ነበር ይላሉ እኮ። አሁን አመታቱን ብትወስጂ ይሄ ምን አይነት እንዴት ነው የመታው ምናምን አልልም እኔ። it was a good kick ጥሩ ነው የመታው፣ ግን በቃ ሳታው አይደለ ዳርዊን ኑኔዝ እድለኛ አይደለም ልበለው የጉብዝና እጥረት ነው። እኔ አሁን በቃ መጥቶታል፣ ጥሩ ምት ነው የመጣው። በነገራችን ግን ያው የፍጹም ቅጣት ምት ብዙ ጊዜ ኮንፊደንስ እና ነጻነት ይፈልጋል። በተለይ እንደነዚህ አይነት በጣም ወሳኝ የፍጹም ቅጣት ምቶች ሲሆኑ አሁን ጫና ያለበት ተጫዋች ነው የኑኔዝን ጉዳይ ካነሳ እና እሱም ይሄ ነገር አይሰማውም ብዬ አልገምትም። ይሰማዋል በደንብ ምን ያክል እሱ በሳተ ቁጥር ሪቦር የተሳተ አይደለ? ለምንድን ነው ማንም የማያወራው ስለሱ? በቃ ያው የዳርዊን ኑኔዝ መሳት ነው የዛኛው መሳት ነው ነው እኮ መሳት ከሆነ የዳርዊን ኑኔዝ ለምንድን ነው ይሄንን ያህል ማግኒፋይድ የሚሆነው? የዛኛው ለምን ሬፑቴሽናቸው ነው ይዘውት የመጡት ነገር ነው። ስለዚህ ይዘውት የመጡትን ነገር መነሻ ያደረገ ውሳኔ አርነ ስሎት መወሰን ነበረበት በሚል ነው እንደነዚህ ያሉ አስተያየቶች የሚሰጡት። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። Share Sport 2010